ሩታ ብትከርም ያው እንግዲህ መውለጃዋም እየደረሰ ነው፣ ልጅነትም ነው። እንዲሁም ደግሞ የሰው ልጅ ማይጣላ የለም ማይጋጭ የለም። እርግዝናውም ራሱ እንደዚህ ያደርጋል። እስኪ ላስታርቃችሁ ምን ሆናችሁ ነው ሳትል ወደዋለሁ አፈቅረዋለሁ። ዛሬም አላያችኋትም እንዴ? በታይተል መጣ ወደዋለሁ አፈቅረዋለሁ እያለች አብርሃምን እጁን ይዛ ሸብርብ እያለች ዘፈነችለት እኮ። አውልቃ ነው የሄደች። የሚገርማችሁ ነገር አሁንም አልተውም፣ ካናዳ ምን ሄዳለን፣ ከሀገር እንወጣለን እያለች አሁንም ዛሬም በአዲስ መጣላችኋለች። በጣም እብድ በማለት ማለት ነው። እኔ ራሱ አፈርኩኝና ሩታ እንዴት ነው የምትመለሰው? እጅ አለበት የሰው እጅ እያለበት እንዴት ሩታ ከዚህ ላይ ትመለሳለች ትብላችሁ እንዴት ታምናላችሁ? አብርሃም አዎ ጎበዝ ነው፣ አንበሳ ነው፣ ቤትሽ ክፍት ነው። ጠየቃት እኮ ምን ነው ወንድማችን ቤትሽ እኮ የራሽም ጭምርት ነው፣ የ80 ባልሽ ነው፣ ቤትሽ አብረሽ ያፈራሽ ነው ሲላት ቤት ብቻ ጥቅም የለውም 50ውን እያመጣ የራሱን ህይወት መምራት ይችላል። ምን ነው አሁንስ እየመራ አይደል እንዴ? አሁንስ እየሮጣ አይደለ? መቼ ተቀመጣ አለች። አያችሁኝ እኮ የፈራሁት ነገር መጣዱ ሆዶ አለች። ሩታ እንግዲህ እየተረተች ትገኛለች። ለማሰላችሁ የተረተችም ደግሞ ደርሶባት ነው። በአንድ በኩል ሴት በመሆኔ ለምን እንደዚህ ተፈጠረ? ግን በአብርሃም ሳይሆን በሴቶች ነው። ሴቶች ወይኔ 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 ተበላን፣ ወይኔ ማፈሪያ እንዲ ትንሽ እኮ ፍር ይባላልማ፣ ትንሽ እኮ እንደው ቀስጠጥ ይባላል። እንዲ ምን ነው እናቴ ሽንጥና ዳሌዋና አሳምራ አምሮብኛል ፈልጋለሁ እንዲ ዘፈነችለት እኮ በቃ ሀላስ ሌላ ቦታ ነው ሂዳ ያለ። እውነት ለመናገር አንዳንዴ ፍር ይባላል። ሴቶች ለምን እንደው እስኪ አብርሃም ነገ እኮ የልጅ አባት ልጅ እኮ ሊወልድ እኮ ነው እና የዚህን ያክል ነገስ ሚስቲቱ እንኳንስ ልቡ ከሌላ እያለ እሱ ያልፈለገሽን እኔ ወድሃለሁ አፈቅርሃለሁ ና ወደኔ እያልሽ እንደዚህ የምዘፍኝለት ምን ያደርግልሻል? ላይ ሆንሽ ነገር የማያመሻሹበትን ቤት አያነጋጉበት፣ የማያነጋጉበትን ቤት አያመሻሹበት ይባላል አባባል ይመስለኝ ነበርና እውነት ለመናገር ኬኩን ያጎረሽው ደግሞ አሁን ሆቴል እንሄዳለች ወይ ነገር በደላላ አራቀለጥነ እና ውዶች ዛሬም አብደዋል። ዛሬም እውነት ለመናገር በጣም በሚከፋ ነገር ነው እያሳየች ያለ። እንግዲህ እንዴት አይለቀስ። እንዲህም ውዶቼ አሁንም ሀይሚና ቡራዬ በአዲስ መተዋል እላችኋለሁ። እንግዲህ ያው ትናንት አይታችኋል። የቀሩበትን ከሁለት ቀን በፊት ተናግረዋል። ትንሽ ጉምጉምታ ነበራቸው። ለዛ ነው ከእንግዲህ ግን እንደማይጣሉና በአዲስ ዛሬ እንደሚመጡ ደግሞ ቃል ገብተውልናል እላችኋለሁ። እንዲሁም ፍጹሜ በጣም በሚገባ እያነጋገራቸው ይገኛል። እውነት ለመናገር ቅመሜ እንዴት እንዳማረባትና አሁንም ኩርፊያ ላይ እንደነበሩ ነው ትናንት ሲያስተምሩን የነበረ። በጣም ገርሞን ነበር። በነገራችን ላይ ጨንቆን ነበረ። በጣም ደስ ብላችሁ ስለመጣችሁና ተስማምታችሁ ስለመጣችሁ በጣም ተደስተናል እና ውዶቼ አሁንም አይለያያችሁ እንላለን። ወዳችሁ ፈቅዳችሁ ስለምትመለከቱ በጣም አመሰግናለሁ የኔ ልጆች። እስኪ ለሁሉ እንዲደርስ ሻር ላይክ አድርጉ። እውነት ለመናገር እንዴት አያችሁት? የሩታንና የአብርሃምን ህይወት ለማበላሸት ሁሉም ቆሞባቸዋል። ሁሉም ከጭንቅላታቸው ተቆንነዋል ማለት ነው። አያችሁ አቤላን ሩታ በጣም አዘነች። እንዴት ለኔ በጀ በልተው በጀ ጠጥተው በተለይ አንድ ሰው አለች። እንግዲህ በተለይ አንድ ሰው ማን አለ ብላችሁ ነው? ቀኝ እጅሽ ነኝ እያለ እንዴት ከዚች ጋር ደግሞ አብሮ ያሸበሽባል? ሆሆ ዳሌ ባዩበት እኮ ዘፈኑ በእናታችሁና። አብርሃም ግን እንደዛ እንደማያደርግ አሁንም እየጠበቃት ነው። እኔ ቤት ሻለ። ሰላም አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي